ዶክተር ጸጋ ፈንታውን የክኔሴት አባል ትገኛለች። ጤና ይስጥልኝ ዶክተር። ጤና ይስጥልኝ ዶክተር ፈንታው። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልኝ እንዲሁም አድማጮች ተመልካቾች። ጤና ይስጥልኝ ዶክተር። እንግዲህ በመግቢያዬ ላይ አንድ የምስራች የገለጽኩት ነገር አለ። በናታንያ ከተማ እንግዲህ ምክትል ከንቲባው ሆኖ የተሾመ ጠበቃ እምዬ ጠጌ አለ። በሱ ጉዳይ ላይ እስኪ ግን ጀምርና ከዛም ወደ ሌላ ርዕሶች እንገባለን። ሐሳብሽን ስሜትሽን ለመግለጽ ያህል አቶ ተስፋዬ ይሰማል? ጸጋን እኔ እየሰማሁሽ ነው። አቶ ተስፋዬ ይሰማል? ቀጥይ። አሁን አልሰማሁም መጀመሪያ ምን እንዳልከኝ። እንግዲህ ደግሞ አለው በትላንትናው ዕለት እኔም የተከታተልኩት የናታንያ ከተማ ምክትል ከንቲባ ሆኖ የተሾመ ከህብረተሰባችን የወጣ ጠበቃ እምዬ ጠጌ ተሹሟል። በትላንትናው ዕለት እንግዲህ ስራውን ከሰሞኑ ይጀምራል። በዚህ ጉዳይ ላይ አንቺን ያለሽን አስተያየት ለመስማት ነው። በመጀመሪያ ደረጃ ያስደስታል። እንደዚህ በየትኛውም ቦታ ህብረተሰባችን መሳተፉ የህብረተሰባችን መሳተፍ በሁሉም ነገር በማንኛውም መስክ በጣም አስፈላጊ ነውና በመጀመሪያ ደረጃ በእውነትም እንኳን ደስ አለው። በጣም ነው ማመሰግን። ለምን ብትለኝ እኛ በየቦታው ካልታየን ለውጥ አይመጣም። ያ ሲባል ደግሞ ዝም ብሎ መታየት ብቻ አይደለም፣ ኃላፊነትን መወጣት ያስፈልጋል። ስልጣን ስትቀበል ዝም ብሎ አይደለም፣ ኃላፊነት መያዝ አለብህ። ከዛ በተጨማሪ ለሌሎቹ ምሳሌ መሆን አለብህ እና በጣም ደስ ይላል። በጣም ደስ ይላል። በአጋጣሚ ሆኖ ደግሞ ናታንያ ከተማ ኢትዮጵያኖች የበዙባት ከተማ ነች እንደሚመስለኝ። ከማንኛውም ከተማ በቁጥር በብዛት ናታንያ ከተማ ነው የኛ ህብረተሰብ የሚገኘው። ነገር ግን በአማካኝ በህዝብ ቁጥር ስትሄድ ኪራት መላኪ ይበልጣል። ማለት የኪራት መላኪ ህዝብ ቁጥሩ ውስጥ 17 እጅ የኛ ህብረተሰብ ነው። ናታንያ በጣም ትልቅ ከተማ ስለሆነች ከኪራት መላኪ ጋር ስታወዳድረው የህዝቡ ቁጥር 5 እጅ ቢሆን ነው የኛ። ግን ያም ሆኖ በቁጥር ደረጃ በአንደኝነት የኛ ህዝብ የሚኖርባት ከተማ ናት። እንግዲህ በድጋሚ መልካም የስራ ዘመን እንመኝለታለን። ዶክተር እንግዲህ ወደ ፖለቲካው ስንገባ ከሰሞኑ የተቃዋሚ ፓርቲዎች ምርጫውን ባስመለከተ እርስ በርስ ፉክቻ ላይ ናቸው። እንዴት ታይዋለሽ? እንግዲህ ይሄ አመት የምርጫ አመት ነው አቶ ተስፋዬ። እንደምታውቀው መቼ ባንልም በዚህ አመት ምርጫ ይካሄዳል። ወይ በጥቅምት ሊሆን ይችላል፣ ከዛም አንድ ወር ሊቀድም ይችላል፣ አይታወቅም። ግን ይሄ አመት የምርጫ ዘመን ስለሆነ የተቀናቃኝ የፖለቲካ ፓርቲዎች ስልጣን ለመያዝ ያው ዋና ዓላማቸው ጥረት ነው። በህጉ መሰረትም የፖለቲካ የዲሞክራሲ መርሆ አንዱ ይሄ ነው። ሄሎ ዶክተር ጸጋ ፈንታውን መስመር ላይ እስክትመለስ ድረስ እንግዲህ ከሰሞኑ የጠየቁት ጥያቄ ቢኖር ተመልካቾቻችን እናንተም ያላችሁን ሀሳብ በዚህ ጉዳይ ላይ መሰንዘር ትችላላችሁ። እንዲያውም በዩቲዩብ ገጻችን የምትከታተሉን በአሁን ሰዓት የተቃዋሚ ፓርቲዎች እርስ በርስ ፓርቲ ለፓርቲ አጣምሮ የሚቀጥለው ምርጫ ያላቸውን የፓርቲ ቁጥር ከፍ ለማድረግ የሚያደርጉት ጥረት ላይ ያሉ ሲሆን ከሰሞኑ እንግዲህ እርስ በርስ የመጋጨት ሁኔታ ነው። ይሄንን ጉዳይ እንግዲህ የቀድሞ የክኔሴት አባል አቶ ሽሎሞ ሞላ መስመር ላይ ይገኛሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ተስፋዬ፣ እንደምን አለ? ደህና ነህ ወይ? ጤና ይስጥልኝ አቶ ሽሎሞ። ይኸው የመጨረሻ ሳምንት ይዘናል። ሳምንቱን እያገባደድን ነው። እንግዲህ ዶክተር ጸጋ የጠየኳትን ጥያቄ እርስዎ ልጠይቆትና አቶ ሽሎሞ ምክንያቱም ካሎት ተለምዶ እንግዲህ የዚህ የግራ ክንፍም ባይሆን እዛ ውስጥም የተለያዩ ሀሳብ ያላቸውም ሌሎች አሉ። ሆኖም ግን የተቃዋሚ ፓርቲዎች ወይም ደግሞ ገና ወደ መንግስት ለመቋቋም የሚወጡ ፓርቲዎች እርስ በርስ የግጭት ወይም ደግሞ የኃላፊነት ሁኔታ ላይ ከሰሞኑ ትኩረት ላይ ሆኖ ታይቷል። ይህንን እንዴት ያዩታል አቶ ሽሎሞ? ምርጫ በሚሄድበት ጊዜ እያንዳንዱ ፓርቲ የራሱን ኃይል ለማጠናከር እንጂ የተቃዋሚ ፓርቲዎች ቢሆኑም ሁሉም ለምሳሌ አንዱን አይፈልገውም። ለምሳሌ የቀይ ክንፍ ፓርቲዎችን ብትወስድ ለምሳሌ ቤንግቪር እና ስሞትሪች በአንድ ፓርቲ ሆነው ነበር።
አሁን ከጥምሩ መንግስት አብረው ባንድ ላይ ይሆኑ እንጂ የሁለቱ ፓርቲዎች ለምሳሌ ውሻና ድመት ናቸው ማለት ይችላል። አይጥና ድመት ናቸው ማለት ላይ በጣም አይዋደዱም። ስለዚህ አሁን ምን መሰለህ የተቃዋሚ ፓርቲዎች ደግሞ አሁን በርግጥ ብዙ ስላሉ ያይር ላፒድ ከ24 ቦታ አሁን በሚደረገው ህዝባዊ ግምገማ 8 9 እስከ 10 ነው የሚያገኘው። ቤኒ ጋንጽ ጭራሽ የለበትም እና አዲስ ፓርቲዎች እየመጡ ነው። ቤኔት የጠቅላይ ሚኒስትር የነበረው አዲስ ፓርቲ ይዞ በሚመጣበት ጊዜ አሁን በሚሰጠው ህዝባዊ ግምገማ በጣም ብዙ ቦታ እያገኘ ነው። አይዝንኮት ለምሳሌ እንደዚሁ ደግሞ እሱ ደግሞ ቀጥታ እንደዚሁ ከዛ ደግሞ ያይር ጎላን የሰራተኛው ፓርቲ ደግሞ በፊት ሚራብ ሚካኤሊ መሪ በነበረበት ጊዜ ጭራሽ መስፈርቱን አያልፉትም ነበር የመጀመሪያው ማለፊያ። አሁን ለምሳሌ 9 እና 10 11 ያገኛሉ። ለምሳሌ ሁሌ ጥያቄ ምን ጠይቀዋል አቶ ተስፋዬ ለምን ነው ቤኒ ጋንጽ እንደዚህ ውድቀት ያጋጠመው ብለን በመናይበት ጊዜ ቤኒ ጋንጽ ከፍተኛ ድምጽ የነበረው ሚራብ ሚካኤሊ ሊቀመንበር በነበረችበት ጊዜ እነሱ በማያልፉበት ጊዜ ለምሳሌ ያ 9 ማለት ነው። አሁን ደግሞ አይዝንኮት ደግሞ 10 እያገኘ ነው 19 ራሱ የቤኒ ጋንጽ የሚሰጡት አቶ ሽሎሞ። እሺ ስለዚህ በአጠቃላይ ለሊህ የፈለኩት እንዴት ነው የመጨረሻ ላይ የምርጫው ቀን በሚወሰንበት ጊዜ ፓርቲዎች ራሳቸውን አንድ ላይ የሚሆነው አንድ ላይ ይሆናል። በተቃዋሚ የሚሄደው ተቃዋሚ አንዱ ስለዚህ አሁን የሚነገረው ንግግር ወሳኝ አይደለም። ቆይተን ነው የምናየው ማለት ነው። እሺ አቶ ሽሎሞ ዶክተር ጸጋ ፈንታው መስመር ላይ ስለተመለሰች ነው ከይቅርታ ጋር። ዶክተር ይሰማል? አዎ ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ። እንግዲህ መስመር ተቋርጦ ነው ወደ መጨረሻው ነው አሁን የሰማሁት አቶ ሽሎሞ የተናገርከው። እኔና አቶ ሽሎሞ ለመጀመሪያ ጊዜ በአንድ ሀሳብ ልንስማማ ነው። ይሄው ምንድነው አንድ ጊዜ ብቻ ነው የምንስማማው ማለት ነው። እንግዲህ በፖለቲካው ማለት ነው። አብረን በማደጋችን አብረን ዩኒቨርሲቲ በመማራችን አብረን የተለያየ እንቅስቃሴ በተለያዩ ድርጅቶች ማድረጋችን ምንም አያጠራጥርም። ግን የፖለቲካው ሁኔታ አንተ ወደ ግራዎቹ ስትል እኔ ደግሞ ወደ ቀኝ ስንል ብዙ ነገሮቻችን በፖለቲካው አስማማም። አሁን ግን ዛሬ ከተናገርከው ትልቁ መስማማበት አሁን የምንሰማው በሙሉ የግራ ክንፉ ይሄን ያደርጋል፣ የግራ ክንፎቹ አንድ ላይ ይሄዳሉ፣ ይሄን እንደዚህ አይሄዱም፣ የቀኙ እንዲሆናል የሚለው በሙሉ ለምርጫው ውጤት ወሳኝነት የለውም። መጨረሻ የምናውቀው የምርጫው ቀን ብቻ ነው። ስለዚህ እዛ የሚነገረው ይሄን ያክል ነው ማለት አንችልም። ግን ያ ሲባል ደግሞ ሙሉ በሙሉ መናቃችን አይደለም። ለምን ያልኩ እንደሆነ አንዳንድ ጊዜ አዝማሚያውን ታያለህ። ቀደም የገለጽከው አቶ ሽሎሞ ቤኒ ጋንጽ ታስታውስ እንዱ በ2019 ካሆን ላቫን የተሰኘው የፖለቲካ ፓርቲ ያይር ላፒድ፣ ቤኒ ጋንጽ፣ ሞሼ ቦጊያሎን አንድ ላይ በሄዱበት ሰዓት ከፍተኛ ድምጽ በማግኘቱ ይሄ ፓርቲ አንድ ላይ የሄዱትኝ በጋንጽ የሚመራው የሀገሪቱ መሪ ይሆናሉ ተብሎ ተጠብቆ ነበር። ያ ገና አዲስ እንደገቡ ነው። በሀገራችን ፖለቲካ ብዙ ጊዜ ለመጀመሪያ ጊዜ በአማርኛችን ወረተኛነት አለ። ወዲያው አሁን የሚመጣውን አዲስ ነገር ማየት አለ። ከዛ ግን ቆየት ብለ በሁለተኛ ዙር ሶስተኛ ዙር ሲካሄድ መሰረት ያላቸው የፖለቲካ ፓርቲዎች ብዙ አመት የቆዩትኝ ኃይላቸው እንዳለ ይቆያል። እነዚህ አዲስ የሚመጡ ለአጭር ጊዜ የሚመጡት በአጭር ጊዜ ይበናሉ እና ይሄ ነው። ለምሳሌ አሁንም ተጨማሪ ወደ ቤኒ ጋንጽ ብንሄድ ቤኒ ጋንጽ ባለፈው በጦርነቱ በጥምሩ መንግስት እንደገቡ በተለያየ ጊዜ ይነገርላቸው የነበረ ግምገማና ጥናት ቤኒ ጋንጽ ብቻቸውን ቢሄዱ አሁን 40 መቀመጫ ያገኛሉ የመሳሰለው ሲነገር ስለነበር ከመንግስት ወጡ። አሁን ግን ተመልከት እንኳን 40 መቀመጫ ሊያገኙ ለሚቀጥለው አይገቡም የሚል ነው ግምገማና ጥናት የምናየውና የመጨረሻው ውጤት የሚታየው የምርጫው ጊዜ ነው። ሌላው አቶ ሽሎሞ የግራ ክንፎች ስልጣን እንደማይዙ ያውቁታል። የግራ ክንፎች በቂ ሰው የላቸውም። ኤሁድ ባራክ ከቤላሩስ 1 ሚሊዮን ቆነጃጅት ሴቶች አምጥቶ ይሁዲ እስከሚሆኑ ድረስ የላቸውም ሽሎሞ። ኦኬ ዶክተር ጸጋ ያውልሽ አስቀድሞ እንዳልሽው ትንቢቱን እንተወው ግድ የለሽም። አንቺም ተይው እኔም እንተወው። የእናንተም ቢሆን አሸናፊነታችሁ በኪሳችሁ አይደለምና መጨረሻ ላይ
ውጤቱን የሚወስነው ህዝቡ ነው። የምርጫ ቀን ብዙ ሰርፕራይዝ አለ። ምናልባት አንቺ አሁን ባለሽበት ሁኔታ የምታያቸው ነገሮች ምናልባት ሌላው ላያየው ይችላል እና እኔ አሁንም ቢሆን ዝም ብሎ ትንቢተኛ ባንሆን ይሻላል። ከዛ ውጭ ደግሞ የምርጫው ቀን ገና አልተወሰነም። በስድስተኛው ወር አድርጎት በሶስተኛው እንኳን በስድስተኛው ወር ይሁን 11ኛው ወር ይሁን አይታወቅም። የምርጫው እስራኤል ሀገር ውስጥ የምርጫ ጊዜ አንድ ሳምንት ራሱ በጣም ብዙ ጊዜ ነው። ብዙ ለውጦች ሊታዩ ይችላሉ። ለምሳሌ አሁን በኢራን ላይ ጦርነት ከተከፈተ የዚያው ውጤት እንዴት ነው የሚሆነው? አሸናፊ ከሆን ተሸናፊ ከሆን ያለፈው የነበረው ጦርነት የሚያደርገው ኢፌክት ምንድነው? ፓርቲዎችስ እንዴት ነው የሚዋሃዱ? የእስራኤል ሀገር ህዝብ አመለካከት ብዙዎችስ እንዴት ነው? ሀሬዲዎች ደግሞ ልጆቻችን ውትድርና አይሄዱም እያሉ ነው። እኔን እንደመሰለኝ አሁን አስቀድመን ዶክተር ጸጋ አሸናፊዎች እኛንን ብሎ መናገሩ በኋላ መጨረሻ ላይ ለምን ተናገርኩ የሚለውን ነገር ልንል እንችላለን እና እዚህ ላይ ጥንቃቄ ማድረጉ አይሻልም ወይ ነው የምለው ጥያቄ። በጣም ጥሩ ሀሳብ ነው አቶ ሽሎሞ ያቀረብከው። ለምንድን ነው ይሄን ያልኩበት? በእርግጥ የምርጫው ውጤት ምርጫው መቼ እንደሚሆን ባይወሰንም አንድ ትልቁ ነገር ያለው በአሁኑ ሰዓት የምናውቀው ምርጫው በዚህ ዓመት ነው የሚካሄድ በ2026 ዓመተ ምህረት አዳዲስ የፖለቲካ ፓርቲዎች ይገባሉ፣ አዳዲስ የሰው ኃይል ይገባሉ፣ ለውጥ ይኖራል፣ ይጨመራል አለ። ነገር ግን ጠቅለል ባለ መልኩ ደግሞ የምናየው ነገር አለ። ምርጫው በዚህ ዓመት ይካሄዳል እንዳልኩትኝ፣ ሌላው ደግሞ ጠቅለል ባለ መልኩ የምናየው የግራ ክንፎች ድምጽ እንደሌላቸው ስለሚያውቁት አረቦችን የአረብ የፖለቲካ ፓርቲዎችን ሶስቱም ፓርቲዎች አንድ ላይ አድርገው እነሱ አንድ ላይ ሲሄዱ ከ10 እስከ 15 መቀመጫ ስለሚያገኙ ከአረቦች ጋር ሆኖ መንግስት ለማቋቋም ነው እቅዳቸው። ጽዮናዊ ያልሆኑትን አረቦችን ጨምሮ በእስራኤል ብሔራዊ ውትድርና የማያገለግሉትን እንዲያውም አልፎ አልፎ የምናየው ሁኔታ የሽብር ፈጠራ ድርጊት የተፈጸመውን ያዛውን ሐማስን የማያወግዙትን የፖለቲካ መሪዎቻቸው ማለት ነው እነሱን ጨምሮ መንግስት ለማዋቀር ነው የግራ ክንፎች እቅዳቸው። ለምን ብቻቸውን መንግስት ማዋቀር አይችሉም? እኔ ለምሳሌ አሁን የኛ መንግስት አሁን አለ። የኛ መንግስት ያለ አረቦቹ መንግስት አቋቁመናል። የጾሩ ታዳቲን ይዘን ሀሪዲዎችን ይዘን ቤንግብርን ይዘን አንድ ላይ የቀኝ ክንፉ መንግስት አቋቁሟል። እና የግራ ክንፎቹ መንግስት ማዋቀር አይችሉም ያልኩት ይሄ ነው። ከቻሉም ደግሞ እንዳለፈው ጊዜ ማንሱር አባስን እንዳስገቡት አረቦችን ጨምረው ነው ማቋቋም የሚፈልጉት። ይሄ ነገር ደግሞ ከጥቅምት 7 ቀን የሽብር ፈጠራ ድርጊት እልቂት ጭፍጨፋ በኋላ የእስራኤል ህዝብ የግራ ክንፉ እንኳን ብዙ አይቀበለውም አቶ ሽሎሞ። ኦኬ፣ ከሰሞኑ እንግዲህ ደግሞ በእውነቴን ባስመለከተ የበለጠ ትንተና ወይም ደግሞ መረጃዎችም ይኖሩናል ብዬ አስባለሁ። ሌላ ጥያቄ ዶክተር፣ የፊታችን ረቡዕ የህንድ ፕሬዝዳንት ክኔሴት ንግግር ያደርጋሉ ተብሎ ይጠበቃል። እንግዲህ አነጋጋሪ የሆነው የከፍተኛ ፍርድ ቤት ይስሐቅ አሚት በቦታው ይገኛሉ አይገኝም የሚለው አነጋጋሪ ሆኗል። ከተገኙ የቀኝ ክንፎች ድንገት ላይ ይገኙ ይችላል የሚል አንዳንድ መረጃዎች እየወጡ ነው። በዚህ ጉዳይ ላይ ምን ትያለሽ ዶክተር? በጣም ጥሩ ጥያቄ። እንግዲህ የህንዱ መሪ ወደ ሀገራችን እስራኤል ይመጣሉ። የሚመጡትኝ የጠቅላይ ሚኒስትር ቢንያሚን ኔታንያሁ እንግዳ ናቸው። በጠቅላይ ሚኒስትር ቢንያሚን ኔታንያሁና በህንዱ መሪ በሙዲ መካከል ከፍተኛ የሆነ ጓደኝነት እንዳለ ይታወቃል። ካሁን በፊትም አይተነዋል። ጥሩ ግንኙነት አለ። ግን አንድ መሪ ወደ ፓርላማ ወይም ወደ ክኔሴታችን በሚመጣበት ሰዓት በህጉ መሰረት የሚሳተፉ ሰዎች አሉ። ይኸውም የጦር ኃይሎች ኤታማዦር ሹም፣ የከፍተኛ ፍርድ ቤት ፕሬዝዳንት፣ የተለያዩ ከፍተኛ ባለስልጣናት በፕሮቶኮሉ በደንቡ መሰረት መገኘት አለባቸው። በአሁኑ በእስራኤል ሀገር ባለው የፖለቲካ ውዝግብ እኛ የቀኝ ክንፎች የከፍተኛ ፍርድ ቤቱ ፕሬዝዳንትነታቸውን አናምነውም። የከፍተኛው ፍርድ ቤት ዳኛ ናቸው እንጂ ፕሬዝዳንት አይደሉም። ፕሬዝዳንት ሊሆኑ የቻሉት ህጋዊ ባልሆነ መንገድ ራሳቸውን መርጠው ነው። በህጉ መሰረት የህግና ፍትህ ሚኒስትሩ መምረጥ ነበረባቸው። በዚህ ኮሚቴ ላይ መሳተፍ ነበረባቸው። ስላልተሳተፉ እኛ ፕሬዝዳንትነታቸውን አናምንም። ዳኝነታቸውን ግን ያው ሙያቸው ጉዳይ የኦፖዚሽን የተቀናቃኝ የፖለቲካ ፓርቲዎች
ባለፈው ጊዜ እንደዚሁ የአንድ ሀገር መሪ እንግዳ መጥተው ምንድነው ያደረጉት? የአልባኒያው መሪ በመጡበት ሰዓት አልተሳተፉም። የግራ ክንፎች ትልቅ ስህተት፣ በጣም ትልቅ ስህተት። የፖለቲካ ጠባብ አመለካከት ያላቸው ናቸው። ከፖለቲካ በላይ አገር አለ። አገራችን መመልከት ነበረባቸው። የሀገራችን ብሔራዊ ጥቅም መመልከት አለባቸው እንጂ በውስጥ ያለውን የፖለቲካ ውዝግብ አውጥቶ ማሳየትና የአንድ ሀገር መሪ የእስራኤል ወዳጅ ሲመጣ ፓርላማ አለመገኘታቸው ያዋረዱት ራሳቸውን ነው፣ የጎዱት ራሳቸውን ነው። በመሪነትም ለወደፊቱ የሚታመኑ አይደሉም። አሁንም ቢሆን የህንዱ መሪ በሚመጡበት ሰዓት የውስጥ የፖለቲካ ውዝግብን ትቶ መገኘት አለባቸው። በእኛ በኩል ፕሬዚዳንቱ ባናምንባቸውም የከፍተኛ ፍርድ ቤት ዳኛው ቢመጡ እንቀበላለን እንጂ አንወጣም። በእኛ በኩል አገራችን ከሁሉም ትበልጣለች። የውስጥ የፖለቲካ ሽኩቻ አይበልጥም። ባለፈው ያየነው ግን የውስጥ የፖለቲካ ጥቅም የሚያጠቃቸው እነ ያኢር ላፒድ ሌሎቹ በሙሉ የአልባኒያ መሪ መጥተው አለመገኘታቸው የሚያመለክተው የፖለቲካ ጥቅም እንጂ የሀገር ፍቅር የሌላቸው የሀገራችን ብሔራዊ ጥቅም የማይጠብቁ ናቸው። የውስጥ ችግራችን በውስጥ መፍታት እንችላለን። ውዝግባችን መነጋገር እንችላለን። በውጭ ግን አንድ ሆነን ነው መቅረብ ያለብን። ኦኬ፣ ይሄን ካልሽ በኋላ ዶክተር ባጭሩ ከሰሞኑ በክኔሴት ለጄፍሪ ኤፍንሽታይን ጉዳይ አነጋጋሪ በሆነው ላይ ንግግርሽን ሰምቻለሁኝ። በጣም ቁጣ በተሞላበት ያው የዘረኝነትንም ጉዳይ እንደዚሁም የቀድሞ ጠቅላይ ሚኒስትር የነበሩት ኤሁድ ባራክንም ስም ተነስቷል። በዚህ ጉዳይ ላይ ባጭሩ ማን ነው ጄፍሪ ኤፍንሽታይን ለተመልካቾችም ግልጽ እንዲሆን? በጣም ጥሩ አቶ ተስፋዬ። ጄፍሪ ኤፕስቴን የተባለ ይሁዲ ነው። አሜሪካ የሚኖር ነው። በጣም ሀብታም ነው። ከሀብቱ ብዛት የተነሳ አንድ ትንሽ ደሴት ሁሉ ገዝቶ የሚኖር ሰው ነው። ይሄ ግለሰብ ትልቅ ባለስልጣኖችን የሚያስተናግድ ነው። የሚያሳዝነው በመስተንግዶ ላይ ብዙ ጊዜ ባለስልጣን ወንዶች ከትንንሽ ሴቶች ልጆች ጋር ከወጣት ታዳጊ የ16፣ የ15፣ የ17 ዓመት ልጆች ጋር እንዲባልጉ የሚያደርግ ሰው ነው የነበር። በዚህ ምክንያት በአሜሪካ ለፍርድ ቀርቦ እስር ቤት ሁሉ ታስሮ የወጣ ሰው ነው። እነዚህ መካከል ጓደኞቻቸው የነበሩ ብዙ ሲሆኑ የኛ የቀድሞ ጠቅላይ ሚኒስትር ኤሁድ ባራክ መከላከያ ሚኒስትርም ነበሩ፣ የጦር ኃይሎች ኤታማዦር ሹም ነበሩ። የዚህ ግለሰብ ጓደኛ ናቸው። ጓደኝነታቸውን የሚያሳዩ ብዙ ንግግሮች አሁን እየተጋለጡ ሲወጡ እኔ 3 ዓመት ነው ክነስ የተገባሁኝ። በጣም ያስቆጣኝ ተናድጄ የተናገርኩትና የቆጣ ቃል የሰነዘርኩበት ንግግር ይሄ ነው። ኤሁድ ባራክ በአንድ ንግግር ላይ ምንድን ነው ያሉት? ለጄፍሪ ኤፕስቴን የተቀዳውን አይተናል። እኛ በእስራኤል ሀገር ጥራት ያላቸው አዲስ ገቢዎችን እንፈልጋለን። ስለዚህ ጥራት ያላቸው አዲስ ገቢዎችን የምናመጣው ከፑቲን ጋር ተነጋግሬያለሁ። ከሩሲያ ወይም ቤላሩስ ከተባለው 1 ሚሊዮን ክርስቲያኖችን ይሁዲ ያልሆኑትን አመተን ግዩር ማድረግ አለብን። የምናመጣቸው ደግሞ ረጃጅም ውበት ያላቸው ቆንጆ ሴት የሚገኙት ቤላሩስ ነው ሲሉ ተናግረዋል። ተመልከቱ። ኤሁድ ባራክ ይሄንን የተናገሩት የእስራኤል ጠቅላይ ሚኒስትር የነበሩ የእስራኤል መከላከያ ሚኒስትር የጦር ኃይሎች ኤታማዦር ሹም የሆኑ በጦር በጀግንነት ከፍተኛ ሽልማት ያላቸው ናቸውና ይሄን የተናገሩት አነጋገርና ከዛም ከአገሪቱ እንደተቋቋመች ከሰሜን አፍሪካ የመጡትን አዲስ ገቢ እንግዲህ ሰሜን አፍሪካ ስንል ምዝራሂምን ማለት ነው። እነሱን አማራጭ ስላልነበረ ነው አገር ያቋቋሙት ወላጆቻችን ያመጧቸው ብለው መናገራቸው የሚያሳፍር የሚያሳዝ ዘረኝነት የተሞላበት ሆኖ እያለ በጣም የሚገርመው ኤሁድ ባራክ ጠቅላይ ሚኒስትር ናታንያሁን በመቃወም መንግስት ይውደቅ በማለት 3 ዓመት በሙሉ አገሪቱን የሚበጠብጡ ወንጀለኛ ህዝቡን ለመጥፎ ነገር የሚቀሰቅሱ ናቸው። ያም ሆኖ እያለ ይሄ ነገር ማክሰኞ ተጋልጦ ጥሮቡን የግራ ክንፎች ነናማ ላዚሚ ጠርተዋቸው ስለሴት ነበር ኤሁድ ባራክ እና ይሄን ነገር ለምን አልተቃወማችሁም? ሴቶችን እንደዚህ ሲያቋሽሽ ምዝራሂምን ሲያቋሽሽ ብዬ በጠየቁበት ሰዓት ከግራ ክንፍ የሚገኙ እነዚህ ምዝራሂ የምንላቸው አሁን ቀደም እንዳልኩት የፖለቲካ ጥቅማቸውን ለግራ ክንፍ ማጎብደዳቸውን ራሳቸውን ዝቅ ማድረጋቸውን የሚያሳይ ድርጊት ነው የፈጸሙት። እንኳን ሊቃወሙ ከምልአተ ጉባኤ ወጣው ሄዱ። ለዛ ነው አይተህ ከሆነ አቶ ተስፋዬ
ይሄን ደስታ ተቆጥቼ የተናገርኩት ንግግር በእስራኤል ሀገር ከፍተኛ ቦታ ያለው አዎ በጣም አነጋጋሪ ሆኗል ንግግራቸው በተለይ የሰሜን አፍሪካን ባስመለከተ እንግዲህ የሰሜን አፍሪካ ሞሮኮ እንግዲህ ከሞሮኮ አካባቢ የመጡት እንደውም ከተለያዩ ሀገር ከሰሜን አክፍር የመጡትን ይሄ በእውነት አነጋጋሪ ሆኗል እንደውም ብዙዎቹ በዚህ ጉዳይ ላይ እየወጡ የተናገሩበት ጉዳይ ነው ዶክተር ጸጋ ፈንታውን በእውነት ስለነበረን ቆይታ በጣም አመሰግናለሁ እሺ አቶ ተስፋዬ በዚህ ጉዳይ አንድ ደቂቃ የኤሁድ ባራክ አነጋገር ሁላችንም አስቆጥቷል አሁን እንደውም ብዙዎች መሰለ የእስራኤል ሀገር መሪ የሆኑ ሰዎች ከዚህ ዓለም በሞት በሚለዩበት ሰዓት የሚቀበሩበት ቦታ ሀር ሄርጼል ነው እና በብዙ ፖለቲከኞች የቀረበው መሰለ በተለይ በእኛ በኩል እንዲህ አይነት መሪ እስከ 100 ዓመት ይቆዩ በሞቱበት ሰዓት ክብር ቦታ መቀበር የለባቸውም በጣም ያሳዝናል በጣም ምድር የሚባለው ኤሁድ ባራክን ዝም ማለታቸው መጋበዛቸው ዝም ብለ ማየት የለብንም እሺ ዶክተር በእውነት ጊዜ ስላጠረን ነው እንግዲህ ለወደፊት በዚህ ጉዳይ ላይም ድንገት ሰፋ አድርገን እንወያያለን መልካም ቆይታ ሻባት ሻሎም አመሰግናለሁ